ዛሬ በአፋር ክልል በሰመራ ከተማና አካባቢው ያየነው የልማት ስራዎች ግብርና የከተማ ኮሪደርን ያጠቃልላሉ። ከግብርና አንጻር የእንስሳት መኖና የስንዴ እርሻ አለ። ከፕሮሰሲንግ አንጻር የዳቦ ፋብሪካው፣ የዱቄት ፋብሪካውና የጨው ፋብሪካው አለ። የከተማ ኮሪደር ደግሞ በጣም ሰፋፊ መሰረተ ልማቶች የተሰሩበት ያለ ነው እና ገጠሩን ከከተማ የሚያሳስር የልማት ሀሳቦቻችንን አስተናስሎ ምናስበውን ብልጽግና የሚያስጨብጥ ጅማሮዎች አሉ። እነዚህ የመኖ እርሻዎች በ500 ሄክታር ገደማ የታረሰው አዲሱ የሳር ዝርያ ነው። አንዴ ከተዘራ በኋላ ለ3 አመት በየ45 ቀኑ ሃርቨስት የሚደረግ ነው። እዚህ አካባቢ ላይ አልፎ አልፎ የዝናብ እጥረት ሲያጋጥም በድርቅ ምክንያት ከብቶች እንዳይጎዱ አፋር አካባቢ፣ ሶማሊያ አካባቢ፣ ቦረና አካባቢ የጀመርነው አዲስ ልምምድ ነው። እንደ ከዚህ ቀደሙ ድርቅ መጥቶ ከብቶቻችን እንዳያልቁ የሚያግዝ ስራ ነው። አሁን ያየነው 500 ሄክታር ገደማ ነው። ከዚህ በላይ መስፋት ማደግ አለበት። ዝናብ ካለ እና ድርቅ ከሌለ ብዙ ላያስፈልግ ይችላል። ግን ድርቅ ያለበት በቂ ዝናብ ያለበት አካባቢ ደግሞ ካለ መኖን እየጫን ወስደን ለአርሶ አደሩ እስካሁን ባለው ሁኔታ በነፃ ነው የሚከፋፈለው። ይሄ ከመኖ አንፃር በጣም ጠቃሚ ነገር ነው። ቅድም ያየነው ደግሞ የስንዴ ምርት አለ። ከ1500 ሄክታር በላይ እንዲሁ በኢሪጌሽን የተሰራ ነው። በበጋ በዚህ ጊዜ አፋር ላይ በዚህ ሙቀት ስንዴ ማምረት እንግዲህ የሚታሰብ ታሪክ አልነበረም። ከዚህ ቀደም መኖም ቢሆን አምርተን አናቅም። መኖ አዲስ ታሪክ ነው። ስንዴ አዲስ ታሪክ ነው። እዚህ የምናመርተውን ስንዴ ደግሞ ቅድም ባየነው የቀዳማዊት እመቤት ኦፊስ በሚያሰራው የዳቦ ፋብሪካ በቀን 300 ሺህ ገደማ ዳቦ ያመርታሉ። እስከ 450 ኩንታል ገደማ ዱቄት ያመርታሉ። የሰመራ አጠቃላይ ፖፑሌሽን ከዚህ የሚያንስ ስለሆነ ፋብሪካው ለመላው ማህበረሰቡ በእጅጉ የሚያግዝ ነው። ስንዴው በቅርብ ርቀት ስላለ ዳቦ አምርተው ለህዝቡ በረከሰ ዋጋ ሊያቀርቡ ይችላሉ ማለት ነው። ኮሪደር በሚመለከት በጣም ጥሩ ጅማሮ ነው ያለው። የሰመራ የኮሪደር ልማት ከሌላው አካባቢ ለየት የሚያደርገው ብዙ የሚፈርስ ቤት፣ ብዙ የደቀቁ ሰፈሮች የሉበትም። ይብዛ የሚነስም ግንባታው ጥሩ ነው። የሚያስፈልገው መንገድ፣ የፍሳሽ ማስወገጃ ስርዓት መዘርጋት፣ የመብራት ስርዓት መዘርጋት፣ ግሪነሪ መትከል እና የከተማን ስታንዳርድ እንዲጠብቅ ማድረግ ነው የሚቀረው። ሰፋፊ መንገድ ስራዎች ተጀምረዋል። የግሪነሪ ስራዎች ተጀምረዋል። እነሱ ይጠናቀቁ ምናልባት ከክረምት በኋላ በጣም የተሻለ ከተማ እናያለን። በእርሻ ያየነው አመርቂ ስራ ነው። የፋብሪካውም እንደዚሁ ከኢንዱስትሪ አንጻር ኢንዱስትሪያል ፓርኩም እንዳያችሁት መጠነኛ የሆነ እንቅስቃሴ ያለው። እነዚህም በማያያዝ አፋር የሚያርስ ያን ፕሮሰስ የሚያደርግ ለምግብነት የሚያቀርብ ለከብቶቹ መኖ የሚያቀርብ ከሆነ በሌማቱም በእርሻውም በኢንዱስትሪውም በተሟላ መንገድ አካባቢውን ሊቀይር የሚችሉ ስራዎች ናቸው ተብሎ ሊወሰድ ይችላል። በእርግጥ አፋር ካለው ፖቴንሻል አንጻር የተሰራው ስራ በጣም ተጋኖ መታየት የለበትም። ከዚህ 10፣ 20፣ 30 እጥፍ ማደግ የሚያስችል ፖቴንሻል አለው። ሰፊ መሬት አለው። ውሃ እንደምታዩት እዚህም አለ፣ ዘማዶም ግድብ አለ። በደንብ መጠቀም ከቻል በእርሻ ረገድ ቢያንስ አፋር ራሱን ለመመገብና ለአካባቢ ሀገራት ኤክስፖርት ለማድረግ የሚያስችል ብቃት አለው። በማዕድን አፋር ይታወቃል። ሰፊ መሬት ስፋት ነው ያለው። መሬት ሽፋኑ በጣም ሰፊ ነው። ወደ እርሻነት ከተቀየር ነው እና ከተጠቀምንበት በጣም ለኢትዮጵያ እድገት ለኢትዮጵያ ብልጽግና በእጅጉ የሚጠቅም ከባቢ ሊሆን ይችላል ማለት ነው። ዋናው ነገር መትጋት፣ መስራት፣ አይን ገልጦ ማየት ያስፈልጋል። ውሃው ተኝቶ መሬት ተኝቶ መኖ የለም ማለት ኃጢአትም ጭምር ነው። አፈሩ እንደምታዩት ነው። ውሃ ካቀረብለት አልፋልፋን ወይም ሮዳስን በማምረት ለከብቶቻችን መኖ ማቅረብ ስለሚቻል የጀመርነው ጅማሮ በጣም ተስፋ ሰጪ ነው። በጣም ጥሩ ስራ ነው። ከዚህ በላይ ግን መትጋት መጣር አለብን። የምናስበውን ብልጽግና የምናስበውን መለወጥ ለማምጣት ጅማሮአችን መልካም ቢሆንም መፍጠን ደግሞ አለብን። መፍጠን አለብን፣ መፍጠር አለብን፣ ማያያዝ አለብን። ያኔ የተሟላ የልማት ገጽታ ያላብሰናል። እስካሁን ባለውና ባየነው ነገር በጣም ደስ ብሎናል። ይሄ ራመዳን ወቅት ነው። በራመዳን በዚህ ሙቀት አፋር ውስጥ እንደዚህ ያለ ስራ ማየት አዲስ የስራ ባህል መፈጠሩን ያሳያል። ህዝባችን እንዲበረታ እንዲሰራ ሰርቶ ብቻ በላቡ ራሱን ማኖር ራሱን ማቆየት ለልጆቹ መልካም ሀገር መተው የሚችለው በልመና አይደለም፣ በስራ ብቻ ነው። መልካም የሆነ ሀገር አለን፣ እንስራ፣ እንተባበር፣ እንለውጥ፣ እንፍጠር። በዚያ መንገድ ልጆቻችን የማይለምኑ በአንጻሩ የሚረዱ ሆነው
ሀገር እንዲረከቡ ስለሚያስችል እንበርታ እንስራላለው። እጅግ በጣም ጥሩ ቆይታ የነበረን። አመሰግናለሁ።